ወይዘሪት ቃል ወሬ ለማቃጠር ሄዳ በዳግም ተዋርዳ ወደ ቤቷ ተመለሰች። በኃይሉም ኃይለኛ የሆነ ድንጋጤ ላይ ይገኛል። ሰላምን ገንዘብ ታመጫለሽ፣ አለበለዛ ግን ነፍሰ ገዳይ ነሽ፣ አሳልፌ ለፖሊስ ሰጥሻለሁ ቢልም አልማዝ ግን አዲስ አበባ ውስጥ እንዳለች እና እነሱንም መበቀል እንደምትፈልግ በእነሱ ምክንያት ልጇን እንዳጣች በኃይሉ መረጃ ደርሶታል። ነገሮች እንግዲህ አሁን ላይ እሱ እንዳሰበው አልሆኑለትም። ቃል ግን በጣም ውስጧ እስከሚሰበር ድረስ ዳግምም የዳግም ጓደኛም ልክ ልኳን ነግረዋታል። የብሌንና የዳግም የቀለበት ፕሮግራም በስነ ስርዓቱ ተፈጽሟል ማለት ነው። ቃል ያንን ለማቋረጥ ወሬ ልታሳብቅ ሄዳ ነበረ። ወሬዋን ተናግራ ስትጨርስ ግን ልክ ልኳን ተነግራ ይሄ የእናቴና የኔ ህይወት ነው። እናቴ የፈለገችውን ነገር በእኔ ላይ ማድረግ መብት አላት። አንቺ ይህንን ለእኔ መናገር ለምን ፈለግሽ? የኔ ደስታ ደግሞ የሚያስደስትሽ ከሆነ የኔ ደስታ ለብሌን ቀለበት ማድረግ ነው በማለት አጠገቧ እንግዲህ ቀለበቱን አድርጎ ልቧን ደግፋ በጣም በማዘን ወደ ቤት ተመልሳለች። በስተመጨረሻም እንግዲህ የቤት ስትደርስ ራሷን ስታ ወድቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ዛሬ እንግዲህ አዳዲስ ነገሮችን የምንመለከት ይሆናል። በኃይሉ አማካኝነት እንግዲህ ሰላምም ራሷን ስታ ወድቃ ነበረ። ምክንያቱም ነፍሰ ገዳይ ነሽ ስላላት በዛ ምክንያት በጣም ከመጨናነቋ የተነሳ ለብዙ ጊዜ ከእሱ ጋር ስትከራከር ቆይታ በስተመጨረሻ ወድቃለች ማለት ነው። እኔ ነፍሰ ገዳይ አይደለውኝም። የቃል ታዲያ በድንገት መውደቅ እናትየዋን እጅግ አስደንግጧታል። ልጄ ምነካብኝ፣ ልጄ ማንን እቆጣለሁ፣ ማንን እሰድባለሁ እያለች እንግዲህ በጣም ስሜታዊ ሆናለች። ቃል በጣም ውስጧ ተነክቷል። እሷ የሄደችበት መንገድ ያው ተንኮል ነው። የተንኮል መጨረሻ ደግሞ እውነት ለመናገር የሰውን ሕይወት በዚህ ልክ ነው የሚያመሰቃቅለው እና ተመልሶ እሷ የብሌንን እና የዳግምን የቀለበት ፕሮግራም ልታበላሽ ብትሄድም በስተመጨረሻ ግን ራሷን ስታ እስከ መውደቅ ደረጃ ድረስ ደርሳለች። ትድናለች፣ ምን ትሆናለች የሚለው አሳሳቢ ነው። በቃ ምንም ራሷን አታውቅም፣ ተዘልላ ነው የወደቀችው። እናትየዋም ግራ ተጋብታለች። ሰላምም እንግዲህ በእሷ ተመሳሳይ ነበረ ወድቃ የነበረችው። እሷ ደግሞ በኃይሉ ምክንያት ነው እንግዲህ በኃይሉ አስፈራርቶታል። ነፍሰ ገዳይ ነሽ፣ እስር ቤት ትገቢያለሽ፣ እኔ የምልሽን ማሰሚ ከሆነ ያልኩሽን ማታመጪ ከሆነ እስር ቤት ትገቢያለሽ፣ ቂሊንጦ እየመጣሁ ጠይቅሻለሁ፣ እህቴ ምንም ማድረግ አልችልም ነው ሲላት የነበረውና እንደዚህ አይነት አስመሳይ ወንድም አለ። በጣም ነው የሚያሳዝነው እውነት ለመናገር ለገንዘብ ብሎ። ሴትዮዋ እንግዲህ በህይወት አለች፣ አልሞተችም። ሰላም እስካሁን ድረስ ገዳይ እንደሆነች ነው የምታውቀው። ያው ወርውራት ራሷን ስታወድቃ ነበረ። የሞተች አስመስለው ታዲያ ሴትዮዋ ከተነሳች በኋላ እዚህ እንዳደርሺ ብለው ገንዘብ ሰጥተው ነው ያባረሯት። ቃሀይሉና ቃል በመተባበር ማለት ነው። ይህንን እንግዲህ ዳግምም ሰላም ነፍሰ ገዳይ እንደሆነች ነው የሚያውቀው። ሰላም አሁን ይሄ በጣም እየረበሻት እና እያጨናነቃት ይገኛል። ሴትዮዋን እዚህ ከተማ ጭራሽ መቆየት የለባትም፣ ከዚህ ከተማ መውጣት አለባት በቶሎ እያለ ይገኛል በኃይሉ። ነገር ግን ወደ ሰላም ቤት መሄዷ የማይቀር ነው። አዲስ አበባ ውስጥ ነው ያለችው። ልጇን አታለች በቅርቡ። ያጣችው ደግሞ በእኛ ምክንያት ነው፣ ስለዚህ ትበቀላለች፣ ትበቀለናለች እያለ ይገኛል። የበኃይሉ ተላላኪ ማለት ነው። በኃይሉ አሁን ላይ ግራ ተጋብቷል። እውነት ለመናገር እውነቱ መውጣቱ አይቀርም። ያው ቢቆይ ቢዘገይም እያንዛዙት አበዙት እንጂ ድራማውን። ሰላም ነፃ መውጣት አለባት። ሁሌም አንቺ ነሽ አሸናፊ የምትሆኙ። ነገሮች ፈተናዎች ቢደራረቡብሽም የሆነ ከባድ ችግር ውስጥ እንዳለሽ እረዳለሁ። ነገር ግን ሁሉም ነገር ይስተካከላል። አሸናፊ የምትሆኙም አንቺ ነሽ። አንቺ የዋና መልካም ጥሩ ሰው ነሽ እያለቻት ትገኛለች። ወይዘሮ ሀረግም ከወደቀችበት እንግዲህ አንስታ ወደ ውስጥ አስገብታ አስተኝታ ምግብ ሰርታ ውሃ እየሰጠች እየተንከባከበች አልነበረ።
ብቻሽን አይደለሽም፣ የምትፈልጊው ነገር ካለ በሚያስፈልግሽ ሁሉ ከጎንሽ ነኝ፣ የምታግዝሽ እህት አለችሽ ብላታለች ሐረግ። እንግዲህ የቃልን ወሬ ለማውጣት የቃልን ሐሰተኝነት ለማውጣት እንግዲህ እዛ ቤት ተቀላቅላለች። ቃል እንግዲህ እውነቱ ሳይወጣ ቀድማ ያው ራሷን ስታ ወድቃለች። ዳግም አቁም ብላ እንግዲህ የያዘውን ቀለበት ከእጁ ላይ እንዲጥል አድርገው ነበረ። የምነግር ነገር አለ፣ የደበቁ ነገር አለ ብላ ከዚህ በፊት እንግዲህ እናትየዋ ያደረገችውን ተናግራለች። እናትና ልጅ መሀል ገብታ ለማጣላት ሙከራ አድርጋለች። እናትየዋ ግን ምን ልትሰሪ መጣሽ አንቺ ሴጣን፣ መቼም አንቺ ሰው ከማጣላት ነገሮችን ከማበላሸት ውጭ ሌላ ምንም ነገር የለሽም እና ምን ልትሰሪ መጣሽ ከቤቴ ውጭልኝ ነው ስትላት የነበረው። ምክንያቱም ይሄንን ከነገረችው ልጄ ሊጠላኝ ይችላል፣ በቃ መቼም ይቅርታ አድርግልኝም ብላ በጣም ፈርታ ነበረ ወይዘሮ ገነት። በነገራችን ላይ ብሌን ያው ታውቃለች። ብሌን እያወቀች ደግሞ ዝም ያለችው በጣም አስተዋይ ሴት ናት ብሌን። በነገራችን ላይ ከሰማ እናቱን እንዲቀየም አልፈለገችም። ዳግም ስሜታዊ እና ደረቅ እንደሆነ ስለምታውቅ መናገር አልፈለገኝም፣ ዝም ማለት ነው የፈለገችው። እናትየው አሁን ላይ ግን ተጸጽታ ባደረገችው ነገር ይቅርታ ጠይቃም ነበረ። የአባትየውን ቀለበት ለእሷ ያሰረላትን ለልጇ ደግሞ መልሶ እንዲያስር ስትሰጥ የነበረውና እነሱ ከስማምተው ከጨረሱ በኋላ ቃል ግን የእነሱ የሆነውን ለማበላሸት ሄዳ ነበረ። ምነግር ነገር አለ አቁም ብላ የነገረችው እንግዲህ ከዚህ በፊት እኔና አንተ ጎን ለጎን ተኝተን ብሌን መታ አይታናለች። ያንን ታስታውስ ከሆነ ያ ታስቡበትና ሆነ ተብሎ እየተደረገ ነው። ይሄን ደግሞ ብሌንም ታውቃለች። ብሌን ተደውሎላት ነው የመጣችው። ይሄን ደግሞ ያደረገችው ውዷ እናትህ ናት። አንተና ብሌን እንድትለያዩ አስባበት እንጂ አጋጣሚ አይደለም ብላ ተናግራለች። ዳግሜው ለጊዜው ቢናደድም እናትየዋ ግን አለቀሰች። በቃ ልጄ እንደገና ደግሞ ሊጣላይ ነው፣ ጥሎኝ ሊሄድ ነው የሚለው ነገር አሳስቦታል። መቼስ በግድ ነው ወደ ቤት የተመለሰው ዳግምና ሁሉንም ነገር እንግዲህ ነግራለች። ብሌንም እያወቀች ነው የደበቀች ብላ በእሷ ቤት እንግዲህ ብጥብጥ ልታደርግ ነበረ የሄደችው። እኔ አንተ ስትጎዳ ደስ ስለማይለኝ ነው፣ አንተ እንድትጎዳ ስለማልፈልግ ነው። ይሄንን ሁሉ ታዲያ እያየክ ስም ብለህ መቼስ በጭፍን በውሸት ወደ ውሸት ህይወት ውስጥ አትገባም አይደል ነበር ስትል የነበረው ቃል። እንግዲህ ይህንን የምትለው ሁለቱ ተለያይተው እሷ ከዳግም ጋር መሆን ስለምትፈልግ ነው። ግን የሀሳብ ታዲያ የህልም እንጀራ እንጂ በጭራሽ የሚሆን አይደለም ማለት ነው። ምክንያቱም ዳግም የሚወደው ብሌንን ብቻ ነው። ከብሌን ጋር ባልሆን እንኳን ያላት ታዲያ ዳግም በስተመጨረሻ ከብሌን ጋር ባልሆንም እንኳን ከአንቺ ጋራ መቼም ቢሆን ልሆን አልችልም፣ ይህንን አስበሽ ከሆነ የማይሆን ነገር ነው ብሏታል። ብሌንም እያወቅሽ ነው ወይ የደበቅሽኝ? እናቴ እውነት ነው ወይ ይሄ ቃል የምትናገረው ነገር ሲል እንግዲህ እናትየዋ ከማልቀስ ውጪ ምንም አይነት ምላሽ መስጠት አልቻለችም። ብሌንን ግን እያወቅሽ ነው አንቺ የሚደበቅሽኝ ሲላት ያው መናገሩ ምን ትርጉም አለው? ያለፈ ነገር ነው። እኔ የማልናገርበት ምክንያት ደግሞ ሴጣን ስላልሆንኩኝ ሰው ስለሆንኩኝ ወሬ ሰው መሀል ነዝቼ እናትና ልጅን ማጣላት ስለማልፈልግ ነው ብላ እንግዲህ ዳግም ላይ ጮኋ ተናግረዋለች። በዛን ሰዓት እሱም ልክ እንዳልሆነ ነው ያስተዋለው። ያ ያለፈ ነገር ነው። እናትየዋም አጥፍቻለሁ ልጄ ይቅርታ አድርግልኝ፣ ይሄ ደግሞ ያለፈ ነገር ነው፣ ተጸጽቻለሁ ያለችው ብሌን ጮሃ ስለተናገረች ነው። ዳግም እንግዲህ እንትን ያለው እንጂ የቃልን ወሬ እየሰማ ነበረ እና አላማና ፍላጎቷን ምን እንደሆነ አውቀሃል አይደል? ይሄው ልትረዳ ይገባል። ለምን አታስተውልም? ካለፈው ለምን አትማርም? እች ልጅ እኔ እናንተን ለማጣላት ነው ሁሌም ቢሆን የምትለፈው። አንተ ከትላንትና ለምን አትማርም ብላለች። እውነት ነው። የሰው ልጅ ካለፈው ህይወቱ የሆነ ነገር እየተማረ ነው መሄድ ያለበት እና መጥፎ ነገር በህይወት ውስጥ ካለ እነዛን መጥፎ ነገሮችን ትቶ ወደ ጥሩ አስተካክሎ ወደፊት ነው መቀጠል ያለበት። ያው እንግዲህ ይሄንን ለኔ የምትነግሪኝ ለምንድን ነው ሲላት፣ እኔ አንተ ስለምወድ አንተ እንድትጎዳ ስለማልፈልግ ነው። እንደዚህ ስትዋሽ እያየው ዝም ማለት አልችልም። ለዛ ነው
የኔ ደስታ ያስደስትሻል ወይ ሲላት፣ አዎ ያንተ ደስታ በጣም ነው የሚያስደስተኝ፣ ያንተ ደስታን ደግሞ አይንክን ገልጠክ ማየት ትችላለህ፣ በዙሪያክ ነው ያለው ስትል የነበረውና እንግዲያውስ የኔ ደስታ የሚያስደስትሽ ከሆነ ይሄንን ቀለበት በጣም ነበር የደነገጡት እንደዚህ ሲለሱ ማለት ነው። ደስታዬ ካስደሰተሽ ይሄንን ቀለበት ለምወዳት ለማፈቅራት ከራሴ በላይ ለመሳሳላት ለብሌን ሳረግ ነው ደስታዬ ሙሉ የሚሆነው ብለው እንግዲህ የዛን ጊዜ በጣም ነው የደነገጠችው። ከራሷ ጋራ ለማልቀስም ፈልጋ ቃላት ታልቅሽ ያንቺ ጠንካራ ልጅ ነሽ እያለች ቢስማርት እና ራሷን አጠንክራለች። ከዛም በስተመጨረሻ እንግዲህ አይኗ እያየ ቀለበቱ ተደርጎ ወጥታለች ማለት ነው። ጓደኛው ግን ተከትሎ ወጥቶ ሁለተኛ ዳግምና ብሌን ህይወት ውስጥ ብትገቢ ምን እንደማረግሽ አታውቂም፣ በጨራሽ እነሱ ጋር እንዳደርሽ ምን ትመስላለች፣ ፊትሽን ግን ወይኔ ግን ሞራሉን በጣም ነው የነካው። በስማ ፊትሽን ግን በመስታወት አይተሽው ታውቂያለሽ እንዴ? በጣም እኮ የምታስፈሪ ብሏታልና ሰድቦ ነው እንግዲህ ያባረራት ጓደኛው። ያንን እያሰበኝ ታዲያ ቃል ውስጧ በጣም ነው ስብር ያለው፣ በጣም ነው እየተጎዳችው። ይሄን እንግዲህ የሆነው በራሷ ምክንያት ነው። በራሷ ምክንያት ይሄ ሁሉ ሆኗል። ባትሄድባቸው ኖሮ ማንም ወደ እሷ አይመጣም፣ አርፋ ብትቀመጥ ጥሩ ነበረ። ግን አንዳንዴ ሰውን ህይወት ለማበላሸት ሲሮጡ እንደዚህ ለራስም እንግዲህ ዋጋ መክፈል አለና ቃል መጨረሻሽ ምን እንደሚሆን እኔ ለማየት ነው የምጓጓው። በዳግም እንደዚህ ሆናለች እንግዲህ አሁን ላይ ውድቀቷ ተጀምሯል፣ ይቀጥላል። በቅርቡ ደግሞ ከሰላም ቤትም እንግዲህ ደህና ከሆነች ነው ራሱ እኮ አሁን እኮ ታመመች ራሷን ስታወደቀች እና ቀጣዩ ደግሞ የበለጠ አሳሳቢ ነው የሚሆነው። የሰላም ፈተና ማብቂያው ደርሷል ብዬ አስባለሁ። በተለይ አልማዝ ሞተች የተባለችው ሴትዮ እሷ ቤት ከመጣች እና ሰላም ካየቻት በቃ በኃይሉ በእሷ ላይ ሊጫወት በጨራሽም አይስልም። ከዚህ በኋላ በምን ያገኛታል? አሁን ላይ የሚያስፈራራት በአልማዝ ነው። ነፍሰ ገዳይ ነሽ፣ ሰው ገለሻል፣ ይሄንን አትርሺ፣ አንቺ ወንጀለኛ ነሽ፣ አሳልፌ ደግሞ ለፖሊስ ሰጥሻለሁ፣ ከዛ በኋላ ቂሊንጦ እየመጣው ጠይቅሻለሁ ነው ሲላት የነበረው። ነፍሰ ገዳይ እህት የለችኝም። እሱም ጨዋ ሆነው እንደዛ ስንት ነገር እየሰራ ስንት ወንጀል እየሰራ እህቱን ግን ነፍሰ ገዳይ እህት የለኝም ይላል። ለዛውም ባልገደለችው በራሱ ሴራ መጀመሪያም ራሱ ነው አልማዝ የምትባለውን ሴት የብሌን እናት ናት እቺ ናት እናትየዋ ብሎ እንግዲህ በውሸት ብሌንን ከዛ ቤት ለማስወጣት ያመጧት ሴት ነበረች። ያንንም ታዲያ በሲስተም ዳግም አናዞ የብሌን እናት እንዳልሆነች አረጋግጧል ማለት ነው። በገንዘብ ተገዝታ እንደመጣች አሁን ትልቁ ነገር ግዴታ እሷ ወደ ቤት እነሱን ቀድማ ትመጣለች ብዬ አስባለሁ መቼም። ከዛ ሰላም እንግዲህ ከጭንቀቷ ትገላገላለች። በውስጧ ነፍሰ ገዳይ ነሽ እያለ የሚያስጨንቃት ስሜት ይጠፋል። የቃል እውነተኛ ማንነት እንግዲህ በእናቷ ባህረግ ይረጋገጣል። ከዛ በኋላ ብሌን በቃ እውነቱ ከወጣ እኮ ድራማው ኦልሬዲ ማብቂያው ነው የሚደርሰው ብዬ አስባለሁ። ለዛም ነው እያራዘሙ ያሉት አሁን ላይ እውነቱ እንዳይወጣ እያደረጉ ያሉት። ድራማውን ትንሽ ማስረዘም ፈልገው ነው የሚመስለኝ። ምክንያቱም እውነቱ ሁሉም ከተጋለጠ ድራማው ያበቃል። ለዛ ነው እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ምን ሊሆን ይችላል የሚለውን እስከዛው ድረስ ቸር ሰንብቱ። ባይ ባይ።